ድካምን ለማሸነፍና ጥሩ እንቅልፍ ለማግኘት የሚጠቅሙ 5 ዘዴዎች። ከሌሊት እንቅልፍ በኋላ ጥሩ ስሜት የመሰማት ምስጢር የሚጀምረው ቀን ላይ ሊሆን ይችላል። እንቅልፎንና የድካም ስሜቶን ማሻሻል የሚችሉ አንዳንድ ጠቃሚ ምክሮችም እንሆ። ድካም ይሰማዎታል? በዚህ የሚሰቃዩት እርሶ ብቻ አይደሉም። በዚህ ምክንያት የእንቅልፍ ልማዶችም እንዴት ማስተካከል እንደሚችሉ እያሰቡ ይሆናል። ብዙ ጊዜ የሚነገረን ምሽት ላይ ስለምናከናውናቸው ነገሮችም ይሆናል። በተመሳሳይ ሰዓት መተኛትና አልጋ ላይ ስልክን አለመጠቀም የሚሉ ምክሮችን ሰምተው ይሆናል። ጥሩ እንቅልፍ ለመተኛት ግን ማታ ላይ ብቻ በሚያደርጉት ነገር አይወሰንም። ማረፍ ደግሞ ሁልጊዜም ከጥሩ እንቅልፍ ጋር የተገናኘ ብቻ አይደለም። ሁልጊዜም ከጥሩ እንቅልፍ ጋር አይገናኝም። ቀደም ብለው ቀን ላይ ሊያደርጓቸው የሚችሏቸው ሌሎች ነገሮችም ይኖራሉ። የበለጠ እረፍት እንዲሰማዎትና የኃይል መጠኑን ለመጨመር የሚረዱንና የእንቅልፍ ልማዶን ከመቀየር ጋር የማይገናኙ 5 መንገዶችም እነሆ። የአይረን መጠኑን ይመልከቱ። በዓለም ዙሪያ ከ3 ሰዎች አንዱ በቂ የብረት ንጥረ ነገር ወይም አይረን በሰውነቱ ውስጥ የለውም። ለዚህም በብዛት የሚጋለጡት ጨቅላ ህጻናት ናቸው። ልጃገረዶችና ሴቶች በወር አበባ ወቅት ደግሞ በመፍሰስ ምክንያት፣ ነፍሰ ጡሮች፣ ስፖርተኞች፣ ስጋ የማይመገቡና ተደጋጋሚ ደም ለጋሾች የአይረን እጥረት ያጋጥማቸዋል። ማንኛውም ሰው በአይረን እጥረት ወይም በሚያስከትለው መዘዝ ሊጠቃ ይችላል። በእንቅልፉ ላይ ለውጦችን ቢያደርጉም ብዙ ጊዜ የድካም ስሜት የሚሰማው ከሆነ የፌርቲን የአይረንን ለማከማቸት የሚረዳ ፕሮቲን ወይም ሄሞግሎቢን በሰውነት ውስጥ ኦክሲጅን የሚያጓጉዝ መጠኑን ከሐኪሙ ጋር በመመካከር መመርመር ጠቃሚ ሊሆን ይችላል። የአይረን እጥረት ባይኖሩትም አመጋገቡን በማስተካከል ችግሩን መቅረፍ ይችላሉ። ሄሜ አይረን ተብሎ የሚጠራውና በቀላሉ የአይረን ምንጮች የሚባሉት ስጋ፣ አሳና እንቁላል የሚያጠቃልሉ ሲሆኑ ሄሜ ያልሆኑ ምንጮች እንደ ባቄላ፣ አረንጓዴ አትክልቶች ሲሆኑ በተመሳሳይ ጊዜ ደግሞ በቫይታሚን ሲ የበለጸገ ምግብ በመመገብ ሊጨምሩት ይችላሉ። አረንጓዴ ምግቦችን ይመገቡ። ብዙ አትክልትና ፍራፍሬ የሚበሉ ሰዎች የተሻለ እንቅልፍ እንደሚያገኙና ፈጣን ምግብ እንደ ለስላሳ መጠጦች የሚመገቡ ደግሞ የከፋ የእንቅልፍ ሁኔታ እንዳላቸው በርካታ ጥናቶች አረጋግጠዋል። በተለይም የሜዲትራኒያን ምግብ ተብለው የሚጠሩት እንደ አትክልት፣ ፍራፍሬ፣ ለውዝ፣ ጥራጥሬ፣ ሌሎችም የእህል ዘሮችና ዝቅተኛ ቅባት ያላቸው የተሻለ ለመተኛት ያግዛሉ። ይህ በእንዲህ እንዳለ ከ5 ሰዓት በታች የሚተኙ ሰዎች ረጅም ሰዓት ከሚተኙት ያነሰ ብረት፣ ዚንክ፣ ሲሌኒየም፣ ፎስፎረስ እና ማግኒዥየም እንዲሁም ቫይታሚን ሲ፣ ሉቲን እና ሴሊኒየም ይመገባሉ ተብሏል። በምክንያትና በውጤት መካከል ያለው ግንኙነት መፍታት ሁልጊዜም ከባድ ነው። በተለይም እንደ አመጋገብና እንቅልፍ ያሉትን ደግሞ ለማጥናት አስቸጋሪ ከሆኑ ርዕሰ ጉዳዮች መካከል ይጠቀሳሉ። በዚህ ምክንያት ሰዎች ብዙ ሲተኙ የተሻለ ይመገባሉ ወይስ የተሻለ ስለሚመገቡ ጥሩ እንቅልፍ ይተኛሉ ወይም ሁለቱም ነው የሚሉት ነገሮች በአብዛኞቹ ጥናቶች ግልጽ አይደሉም። ያም ሆኖ ስንደክም ወደ ፈጣን ምግቦች የመድረስ እድላችን ብቻ ሳይሆን የእንቅልፋችንን አይነትም ሊለውጥ ይችላል። በስዊድን በ15 ወጣቶች ላይ የተደረገ አንድ ጥናት እንደሚመለከተው ከፍተኛ ስብና ከፍተኛ የስኳር መጠን ያለው ምግብ የአንጎል መጎዶች እንደሚቀይርና የእንቅልፍ ጥራት እየቀነሰ እንደሚሄድ አረጋግጧል። ወደ ጤናማና ዝቅተኛ ስብና ስኳር ወዳለው አመጋገብ ሲቀየሩ እንቅልፋቸው ተሻሽሏል። እንዲህ አይነቶች ጥናቶች አንድ ሰው ሲተኛ የአእምሮ እንቅስቃሴ መረጃውን መሰብሰብ አስቸጋሪ ቢሆንም በእንቅልፍ ላብራቶሪ ውስጥ በመገኘትና ሌሊቱን ሙሉ ክትትል ሊደረግ ይችላል። ጤናማ አመጋገብ ለጥሩ እንቅልፍ ያለውን ጥቅም የሚያሳዩ ሌሎች በርካታ መረጃዎችም አሉ። አንዳንድ ጥናቶች በቀን 5 ወይም 10 አትክልቶችን መመገብ እንቅልፍን እንደሚያሳድግ ያሳያሉ። በቀን ከ3 ጊዜ ያነሰ አትክልትና ፍራፍሬ በሚበሉ ከ1000 በላይ ወጣቶች ላይ የተደረገ አንድ ጥናት አትክልትና ፍራፍሬ ጨምረው መመገብ ከጀመሩ በኋላ የእንቅልፋቸው መጠን መጨመሩን ተመልክቷል። ከ3 ወራት በኋላ ሴቶች የእንቅልፍ እጦት ምልክታቸው የመሻሻል እድሉ በእጥፍ ይጨምራል። አነስተኛ አትክልትና ፍራፍሬ ከሚመገቡት አንጻር የእንቅልፍ ጥራት መጠኑ የተሻለ ይሆናል። ህጻናት በሳምንት 5 ጊዜ አረንጓዴ አትክልቶችን ያካተተ ምግብ ሲመገቡ የበለጠ እረፍት እንደሚሰማቸውና የተሻለ እንቅልፍ እንደሚያገኙ መናገራቸውን አንድ ጥናት ጠቁሟል። በአረንጓዴ አትክልቶች ውስጥ ከፍተኛ መጠን ያላቸው ቫይታሚን በተለይም ቫይታሚን ኤ እና ሲ መኖራቸው ይህም እንደ ብረት ያሉ እንቅልፍን ለመጨመር የሚረዱ ሌሎች ማዕድናትን ለመያዝ በመቻላቸው መሆኑን ተመራማሪዎቹ ገልጸዋል። ስፖርታዊ እንቅስቃሴ ለአጭር ጊዜም ቢሆን በምሽትም ሊሆን ይችላል የአካል ብቃት እንቅስቃሴ ያድርጉ። በአካል ብቃት እንቅስቃሴና በእንቅልፍ መካከል ያለው ትክክለኛ ግንኙነት እየተጠና ቢሆንም የአካል ብቃት እንቅስቃሴ የተሻለ እንቅልፍ እንድናገኝ የሚረዳን ይመስላል። ብዙ መንቀሳቀስ ላይ ይጠበቅብንም ይችላል።
በአውሮፓውያኑ 2015 የተደረገ ጥናት ለጥቂት ቀናት ብቻ የአካል ብቃት እንቅስቃሴ ማድረግ ሰዎች ቶሎ እንዲተኙና የበለጠ እንዲተኙ እንደሚረዳቸው አሳይቷል። አዘውትረው የአካል ብቃት እንቅስቃሴ ማድረግ ደግሞ የእንቅልፍ ጥራትን እንደሚያሻሽል አረጋግጧል። አብዛኞቹ ተጽዕኖች ትንሽ ቢሆኑም ግን የእንቅልፍ ችግር ላላቸው ሰዎች ትልቅ የሚባሉ ነበሩ። በሌላ አነጋገር ከእንቅልፍ ጋር የሚታገሉ አዋቂዎች እስኪያልባቸው ቢንቀሳቀሱም ሊጠቀሙ ይችላሉ። በስዊድን በ15 ወጣቶች ላይ የተደረገ አንድ ጥናት እንዳመለከተው ከፍተኛ ስብ እና ከፍተኛ የስኳር መጠን ያለው ምግብ የአንጎል ሞገዶች እንደሚቀይርና የእንቅልፍ ጥራት እየቀነሰ እንደሚሄድም አረጋግጧል። ወደ ጤናማና ዝቅተኛ ስብ እና ስኳር ወዳለው አመጋገብ ሲቀየሩ እንቅልፋቸው ተሻሽሏል። እንዲህ አይነቶች ጥናቶች አንድ ሰው ሲተኛ የአእምሮ እንቅስቃሴ መረጃውን መሰብሰብ አስቸጋሪ ቢሆንም በእንቅልፍ ላብራቶሪ ውስጥ በመገኘትና ሌሊቱን ሙሉ ክትትል ሊደረግ ይችላል። ጤናማ አመጋገብ ለጥሩ እንቅልፍ ያለው ጥቅም የሚያሳዩ ሌሎች በርካታ መረጃዎችም አሉ። አንዳንድ ጥናቶች በቀን 5 ወይም 10 አትክልት መመገብ እንቅልፍን እንደሚያሳድግ ያሳያሉ። በቀን ከ3 ጊዜ ያነሰ አትክልትና ፍራፍሬ በሚበሉ ከ1000 በላይ ወጣቶች ላይ የተደረገ አንድ ጥናት አትክልትና ፍራፍሬ ጨምረው መመገብ ከጀመሩ በኋላ የእንቅልፋቸው መጠን መጨመሩን ተመልክተዋል። ከ3 ወራት በኋላ ለሴቶች እንቅልፍ እጦት ምልክታቸው የመሻሻል እድሉ በእጥፍ ጨምሯል። አነስተኛ አትክልትና ፍራፍሬ ከሚመገቡት አንጻር የእንቅልፍ ጥራት ላይ መጠኑ የተሻለ ሆኗል። ህጻናት በሳምንት 5 ጊዜ አረንጓዴ አትክልቶችን ያካተተ ምግብ ሲመገቡ የበለጠ እረፍት እንደሚሰማቸው፣ የተሻለ እንቅልፍ እንደሚያገኙ መናገራቸውን አንድ ጥናት ጠቁሟል። በአረንጓዴ አትክልት ውስጥ ከፍተኛ መጠን ያላቸው ቫይታሚኖች በተለይ ቫይታሚን ኤ እና ሲ መኖራቸውን፣ ይህም እንደ ብረት ያሉ እንቅልፍን ለመጨመር የሚረዱ ሌሎች ማዕድናትን ለመያዝ በመቻላቸው መሆኑን ተመራማሪዎች ገልጸዋል። ስፖርታዊ እንቅስቃሴ ለአጭር ጊዜም ቢሆን በምሽት ሊሆን ይችላል የአካል ብቃት እንቅስቃሴ ያድርጉ።